አብርሃም ብሽቅ ጀዝባ የማይረባ ሰው ነው ሲጀመር ማለት ነው። እዚህ ጋር እኛን ለማጃወከምና እኛ እንዲመስለን ያደረጉት ታክቲክ ነው። ቤተሰብ አትሸወዱ። እኛ እንደ ኦዲየንስ አንድ ነን ሁላችንም እዚህ ጋር ያለነው እዚህ ጋር እኛ ወተን ስላወራን ነው እንጂ እነዚህ ሰዎች ድራማ እየሰሩብን ያሉ ዩቲዩብ እስካለ ድረስ እነዚህ ሰዎች የማይፈጥሩብንና የማያረጉብን ነገር እንደሌለ ነው ማሰብ ያለብን። ከባህል የፈነገጠ መሆን የሌለበት ነገር እቺ ልጅ ትናንትና አስረግዞ ጨርሶ ስንት ነገር ካለ በኋላ ሽማግሌ ቤት ይላክ ስትለው ስንት ነገር ተባብሎ ጨርሶ ምናምን ነገር ዛሬ መጥቶ ደግሞ 2 ቀን ጠፍቶ መጣና ከሩታ ጋር ጭራሽ የማይታመንና የማይታሰብ ነገር ህይወትሽን ካልፈለግሽ ሄርሜላ አሁን ከጀዝባ ጋር መቅጠል ትችያለሽ። እኔ ግን እንደ አንድ ኦዲየንስ እና እንደ አንድ ሪያክት እንደሚያደርግ ሰው ግን ማለት ነው ጀዝባዋ ሩታ ታቶ ወይ ኤፍሬም ሳይሆን ራሱ አብርሃም ነው ይጮትብሻለሁ ማለት ነው። አለበለዚያማ ዩቲዩብ ይቆማላ። ምን ኮንተንት ይፍጠሩ? የነሱ ኮንተንት እንግዲህ ካብል ኮንተንት ነው። ከዛ በኋላ እኛ ያታለሉ መኖር ነው። 2 ዓመት ስናቃቸው እኮ እንደዚህ ነው። ሴት ይቀያየራል፣ ወንድ ይቀያየራል። ከዛ እንደዚህ ለማንኛውም አንድ ምልሽ ነገር ደግሞ ዩቲዩብ ካልተዘጋ ወይ ዩቲዩብ ካልቆመ በስተቀር እንደዚህ ሴቶችን እያስረገዛችሁ ሁላችሁንም በተራ አብርሽ ይቀጥላል። ቤተሰብ እንዴት ናችሁ? ሰላም ናችሁ? ሰላማችሁ በዘት ይበል። እንግዲህ በስራ ምክንያት ጠፍቼ ነበር ይሄን ሰሞን። በጣም ደግሞ ተናድጃለሁ ከምላችሁ በላይ በእውነት የመጨረሻ በቃ እኔ ከምለው እውነት የመናደድ ጫፍ ላይ ደርሼ ነበር። ግን መስራት የምችልበት ኮንዲሽን ላይ ስላልነበርኩኝ አልሰራሁም ማለት ነው። ግን በቃ ግዴታ መስራት ስላለብኝ ዛሬ ሰራው። ምን ጉር ናቸው እነዚህ? ምን አይነት የሰውን አይን ቁርጥም አድርገው የበሉ ናቸው? ይሉን ታማያውቁ ሼም የማያውቁ ኧረ እነዚህ ምን ጉዶች ናቸው ግን ሲጀመር ማለት ነው። እንደኛ ሄርሜላ እንላለን ብቻ። በዚህ አጋጣሚ ሄርሜላ የድራማ አካል ኮንሽ የራስሽ ጉዳይ። ግን ዓለሚቷ ላይ ሀገሪቷ ላይ ወንድ እንደሌለ አንዴ እንጀዝባ ሰውዬ በተራ ቦታ እየተቀያየራችሁ እንደዚህ የምታለቡት ነገር እኔ ምንም የእናንተን ዝቅጠት ጥጋችሁ የጭንቅላታችሁን ጥግ ነው። ያንቺንም ሆንሽ የሩታም ሄርሜላ ጉዳይ ማለት ነው። አታዩም እንዴ? በቃ አንቺ ጀመረሽ ማሳደግ ያቀስሽ መቼም ፈልገሽ የገባሽበት ታሪክ ነው። እንግዲህ አሳድጊ ልጅሽን አርፈሽ። ከነዚህ ሰዎች ጋር ግን እውነት አንቺ ድራማ አካል ካልሆንሽ ውጪ በቃ። በዛ ላይ ወንድምየው ደግሞ ምከራት በእናትህ። አታስጠሉ፣ አትዝጉኝ። እኔ ኤፍሬምን እዚህ ጋር ማለክስ በምክንያት ራሱ አብርሃም ነው። ለምን ካላችሁ ደግሞ አንድ ፖይንት ልስጣችሁ። የፈለገ ታሪክ ቢፈጠር እነሱ ቤተሰብ አላቸው። አባት እናት አለ፣ ዘመድ አዝማድ አለ፣ እህት ወንድም አለ። ስለዚህ እንዴ ብሎ ነው ኤፍሬም ወንድሙ ላይ ከሩታ ጋር ተስማምቶ ላጀዝበው መተት ሊያደርግበት ምናምን? እንደዚህ አታስቡ። ሲጀመር ይሄ እንትን ኢሹ ነበር። ተዘጋላችሁ ቤተሰብ የሆነ ሰዓት ላይ ሀብል አርጋ መታ ሀብል ልስጥቅ ስትለው ጊዜ እኛ ምን አለን ኦዲየንስ፣ እንደ ኦዲየንስ ብዙ ሰው መተት አርጋበት ነው። ከዛ በኋላ ለዛ ነው አልቀበልም ምናምን ነገር አለ ተነገረው። አንድ ፖይንት ያዙ የዩቲዩባቸው አንድ ኮንተንት ያዙና አስቀመጡትና ይችን እንስራባት ብለው ተጠቀሙ። ለምን ቤተሰብ በተት የሚለውን ነገር አይምሮ ስላለ ነገ ይሄን ነገር ብንሰራባቸው ይረዱናል፣ ይቀበሉናል ብሎ ስላሰቡ ብቻ ነው እንጂ መተት የሚባል ነገር የለም ምናምን ነገር። እቺ ማተብ እቺ ሀብል ደግሞ የመጣችው እኛን የማሳመን አንዱ ሌላ ሁለተኛ ፕላናቸው ነው ማለት ነው። በቃ መተሰርተታ አስረታባታለች ሩታ ብለን ሙሉ ለሙሉ አምለን ይሄን ቪዲዮ እንድንቀበል ያደረጉት ነገር ነው እንጂ በጭራሽ መተትም የለም ምንም የለም። ለምን ካላችሁኝ ቤተሰብ አይለቃትም ነው የምላችሁ። እንዴት እንደዚህ በገሃድ በቪዲዮ ወጣ መተት አድርጋ ልጁ እንደዛ ጀዝበው ከዛ በኋላ ቤተሰብ ኤፍሬም ደግሞ አብሮ ከሷ ጋር ተስማምቶ ምናምን ነገር ከዛ በኋላ እንደዛ ጀዝበውት ልጁን እሺ ሩታን ነው ፈልገው ሩታን ማፈቅሮ ምናምን ነገር እያለ ሲሄድ እንዴ ምን ሆናችሁ ነው እናንተ? እንደዚህ የሚለው ዝም ይባላል? ይሄ ነገር የማይመስል ነገር እኮ ነው አይደለም? የራሱ የአብርሃም ቤተሰቦች የሩታ ሰዎች ራሱ አይሰማትም። እንደዚህ አይነት ነገር አድርጋ ልጁን አጀዝበው እንደዚህ በገሃድ ቢሆን ድሮ አይመጣውም። ሲጀመር አትመኑ ነው የምላችሁ እኔ። በሌላ በኩል ደግሞ ከዚህ ቪዲዮ ውስጥ የሚያስጠላና ሴቱ ማይረባው ልጅ ደግሞ አንዱ ይሄ እንትና የሚባለው ልጅ ወሬው ያምር፣ መልኩ ያምር፣ ምን ያምር፣ ለዛው ያምር ኤፍሬም የሚባለው ልጅ ማለት ነው። ደግሞ ዋገጭ የሚለው ነገር ማለት ነው ሲያስጠላበት። ለማንኛውም እዚህ ማመን የፈለጋችሁ እመኑ፣ ማመን የማንፈልገው ደግሞ አናምንም ማለት ነው። አሁንም ደጋግሜ የምልሽ ሄርሜላ የዚህ ሁሉ ሰለባ እንደሆንሽ ይሰማኛል። የተሰማኝ ነው ያለው። የድራማ አካል ካልሆንሽ በጣም ታሳዝኛለሽ። የምታሳዝኚው እውነተኛ ፍቅር ስላለሽ ብቻ ነው። በተረፈ ግን እንደምንም ጠንከረሽ ከዚህ ህይወት ውጪ። እነሱ ድራማ እየሰሩብሽ ዩቲዩብ ካልተዘጋ አሁን ሊያሰጋ ሄዶ ደግሞ አስረግዞ ግድ ይቀጥላል። ምክንያቱም እነሱ እኛ ስራ እየሰራን ደሞዝ እንደምናገኘው ሁሉ ዩቲዩብ እኛን እያጭበረበሩ ለእኛ ላይ እንደዚህ አይነት ነገሮችን እየሰሩ ብር ስለሚያገኙ ይሄ ነገር እየቀጠለ ነው የሚሄደው። እንዳልኩሽ ዩቲዩብ ካልተዘጋ አብርሃም እናንተን እያስወለደ ሌላ ሴት ድጋሚ መታ እያስወለደ ምናምን
ከ10 ከዛም በላይ ልጅ ምክንያቱም ዩቲዩብ ይከፍለዋል። ስለዚህ እያሳለደ የሚኖርበት ስራው ነው ማለት ነው። እንደኛ አስቡት እናንተ ስራ ሰርታችሁ ደሞዝ እንደሚከፈላችሁ እነሱም ደግሞ ይሄንን ነገር ሰው አሳምነው በተለያየ ኮንተንት ይዘው መጥተው እንደሚከፍላቸውና ቫሪያል እንደሚወጣ ይታወቃል። ስለዚህ ግዴታ ምንድነው በዚህ መልኩ ሊቀጥል የሚችለው እንጂ ካንቺ ጋር የተጃጃለ ብቻ ካንቺ ጋር አንድ ቤት ገብቶ እንደማ አይኖር ማወቅ አለብሽ። እና አብርሃም ማይረባ ሰው ነው እንትኔ። እስቲ ቤተሰብ እናንተ የተሰማችሁን ነገር እውነት ይሄ መተት ነው ትላላችሁ እናንተ ወይስ በእኔ አንግል ናችሁ አይደለም ባይ ናችሁ? እስቲ እውነቱን ንገሩኝ። እስቲ እናንተ ኮሜንት አድርጉልኝና እንወያይበት። እኔ ግን በጭራ 100% ምንም አይነት መተትም የለም። እቺ ማተብ ሀብሏ እኛ ራሳችን የሰጠናቸው ኮንተንት ነው በቃ እኛ ራሳችን ያልናቸው የሆነ ሰዓት ላይ መተት አሰራችበት ስንላቸው ለሚቀጥለው ኮንተንታቸው አደረጉት በቃ ሌላ ካላስ ምንም ነገር የለም ነው የምላችሁ። ሄርሜላ እንግዲህ ፈልገሽ ከሆነ እንደዚህ የሚሆን አንቺም የራስሽ ጉዳይ ባይኔ ማለት ነው። አንተ ወንድም ተብዬ ሰውዬ ደግሞ እንደ ወንድ ያደርግክ ጎቴ ዛት አትሄድም እንዴ እንደዚህ ሙድ እያያዙባችሁ እንደዚህ የሆነባችሁ ስንት ታሪክ በተፈጠረበት ታይም ላይ አሁን እንደዚህ የሆነ አንድ ተራ ሰውዬ ማለት ነው እንደዚህ ሙድ ሲይዝባችሁ ቆማችሁ ካያችሁ እሰየው። የድራማ አካል ከሆናችሁ ደግሞ ይመቻችሁ ባይነ ማለት ቤተሰብ ምን ትላላችሁ? ኮሜንት አድርጉ። እስቲ ሰብስክራይብ ያደረጋችሁ ቻናሉ እንዲያድግና እኛም እንድንሰራ የበኩላችሁን አስተዋጽኦ አድርጉላለሁ። እዚህ ጋር በቃ እየሆነ ያለው ነገር ምንድነው? ሩታ ባይዘዌ በድራማ መስራቷ ማትታማ ሰው ነች። በጣም በማስመሰል በፕራንክም ሆነ ውሸቱን እውነት አስመስለ በመቅረብ ማትታማ ሰው ነች። ይኸው እዚህ ጋር ሪያክት ያደረገች ያለችው እንደዛ ነው። እንትሽል ባህል ምንም ጥያቄ የለም። እናንተ በፊት ጀምራችሁ የምታችሁ ሰዎች ካላችሁ እንግዲህ ሩታ በዚህ መልኩ ነው የምትታወቀው። ውሸቱን እውነት አስመስላ መቅረብ ትችላለች። ምንም ጥያቄ የለውም። አብርሃም እዚህ ጋር ካያችሁት የሆነ ቦታ ላይ ሳቅ እያመለጠው የሆነ ነገር ይሆን የሚያወራውን እያጣ በዛ ላይ ያዘችኝ እኮ ሳመችኝ እኮ እንትን አለችኝ እኮ ምናምን ማነሽ ምናምን ጅል ሄደና ጅል እንፈልግ ማንሽ ይላል እንዴ ዛሬ መጥቶ ሳመችኝ እኮ ምንድነሽ ምናምን እህቴንሽ ምናምን ከትጋ ታዲያ ተኝተክ ልጅ አረገዘችው። ከዛም ደግሞ አምነ የተቀበልከው ከትጋ ነው። ወራዳ እናንተ ሲጀመር ከሁሉ ነገር ያፈነገጣችሁ ሰዎች ናችሁ። ለብር ብላችሁ ራሳችሁን የሸጣችሁ ሰዎች ናችሁና ስለናንተ ብዙም ማለት አልፈልግም። ምንም እኮ ቢሆን የፈለገ ብርም እኮ ቢሆን አንዳንዴ መሞትም አለ። ህይወት እኮ አይታወቅም አይደል ነገ የሚያጋጥመን ነገር። ስለዚህ በዚህ ልክ ብር ማምለክና ራስን ስብናን አይደንቲቲ መሸጥ ማለት እኔ እንጃ እኔ ከብዶኛል። ቤተሰብ ይሄ ቪዲዮ በጣም ያስጠላኝ ማለት ነው። አሁንም ወደፊትም ሄርሜላ በቻልሽ መጠን ከዚህ ህይወት ውጪ ከዚህ መሰቃቀለ ከዚህ ግራ ከገባው ከዚህ ከማይሆንና ከሚያስጠላ ህይወት ውጭ ነው የምለው። ሙሉ ቪዲዮን ተናድጄ ነው የምሰራው። አሁንም በቃ ተናድጃለሁ። ምንም ደስ የሚል ነገር እየሰሩ አይደለም ሰዎች ባይነ ያድሩታና አሁን እንግዲህ ከዛችኛው ጋር ተኝቶ ልጅ አስረግዞ ከነበረ ሰው ጋር ህይወት እንዴት እንደምትተለጥፋበት እናንተ ሴት ክብር የላችሁም። ሴት አይደላችሁም። ቤተሰብ አሰዳቢዎች ምን ጉድ ናችሁ? ኤኒዌይስ ነገ ደግሞ መተም እንደሚሉ እንጠብቃለን። ነገ ደግሞ ድጋሚ እንደለመደው አብርሃም ደግሞ ይቅርታ አግልኝ እንደዚህ አርጋይ ነው ደግሞ ብሎ እኛ የምናስባት ማይናችን ስለሚያውቁት እኛ ማይንድ የሆነ ምክንያት ፈጥሮ ወይ ደግሞ ጸበልም ከሆነ በእምነቱ ብቻ ግን በሚያመልከው እምነት ሄዶ ደግሞ የሆነ ነገር አድርጎ ደግሞ ይመጣና እንደዚህ አርጋይ ነው ሩታ ይሏቸዋል። ያን ነገር ግን ተናግረው ነው ሩታና አብርሃምና ኤፍሬም በታሪክ ሩታ እናንተ እንደምትሉት ማለት እንድታረግበት ኤፍሬም አይፈቅድም። ምንም ጥያቄና መልስ የሌለው ነገር ማለት ነው። በቃ ደመኛ ነው የሚሆኑት። እንዴ ነው አንተ ወንድም ላይ አንድ ሴት ድሮ የፈታ ሚስቱ መተት አብረህ ተባብረህ የምታደርገው ሊያደርግ አይችልም። በሌላ አማርኛ እዚህ ጋር ኦዲየንስ ቪዲዮ አለ። ቪዲዮ እየቀረጹ ነው ነገር እያደረጉ ያሉት ማመን ያለባቸው ሪከርድ ተደርጎ የሚቀመጥ ነገር አለ። ይሄን ያህል የሚዳፈሩና ይሄን በፍጹም ሊያደርጉት የማይችሉት ነገር ነው እያያሰብን ያለን። ምንም ማለት የሚባል ነገር የለም። ይሄ ድራማና ድራማ ብቻ ነው በቃ። እናንተ የተለየ ሀሳብ ካላችሁ እንዳልኩት ኮሜንት አድርጉ ማለት ነው። እንትና ደግሞ ሄርሜላ ደግሞ በጣም ጎበዝ ነሽ። እውነት ድራማው ላይ እንደዚህ ተውነሽ እንደዚህ ይሆንሽ ከሆነ በጣም ጎበዝ ነሽ። ድራማ ብትሰሪ የሚዋጣሽ የሆነ ፊልም ስሪ በቃ ባይኔ ማለት ነው። በመጨረሻ ደግሞ የድራማ አንድ አካል ካልሆንሽ ደግሞ አርፈሽ ይሄን ሰውዬ ከህይወትሽ ውጭና ድጋሚ መጥቶ ሲለምንሽ ተፍተሽበት ተመለሰ ወደ መዛች ሴትዮ ብለሽ ህይወትሽን ቀጥይ። አይመጥኑሽም። ጭራሽ ላንቺ የሚሆን ሰዎች አይደሉም እነሱ። በምን ቀን እንደገባሽ እግዚአብሔርሽን ብቻ ግን አመስግነሽ መውጣትሽን እያመሰገንሽ ውጪ። ይኸው እዚህ ጋር ምን እያለ ያለ የመጨረሻ ምንድነው? አንቺ እንደቴ ነው የማይሽ ሩታ ሚስቴ ነች። ሂጂ በቃ ሂዱ በቃ ማነሽ ምንድነው የምትለኝ ምናምን ጭራሽ ባስተርጓሚ ኤፍሬም ሊተረጎምለት ላሱ እየፈለገን ያለው ማለት ነው። ይሄን ሁለት ቀን የጠፋው ደግሞ አብርሃም ምንም ሆኖ ሳይል ስክሪፕት እየጻፈ ነበር። ይሄኛውን በምን መልኩ ልዘጋጅና ሄጄ ህዝቡን ላሳምነው የሚለውን ስክሪፕት እየጻፈ ነበር ማለት ነው። ቤተሰብ አትሸወዱ ባይነኝ። እናንተ ያላችሁን ሀሳብ አቅርቡልኝ። እኔ ሁለቱን ሰዎች የሴት ርካሽ ብያቸዋለሁ። አብርሃም ደግሞ ጀዝባ ብየዋለሁ ማለት ነው። አሰዳቢ ጀዝባ ብየዋለሁ። እናንተ
ሀሳባችሁን ኮመንት ላይ አድርጉልኝ ማለት ነው። ሰላማችሁ ብዝት ይበል። መልካም ጊዜ ይሁንላችሁ። ባይ